هركفون يادك سلامك تسيلو صبر ومن أكاهد شجر فدرها يا يهد النجار بفكرة ترسى سمت قدايه كما كم كل مقالوا كما كم كل مقالي كما كم عرج كما كما كم سوية قدالك كما كم بين النابت الصوم كما كم يا سنجدين بالبيت كانوا من كما كم جبا وطفك كما كم من طالبور كما كم تشيت قالوا كما كم ونيارجتي كما كم نوبل بيرك كما كم يا ولدتي كما كم يا تسلمي
ያሰቡት ቢሰሜ ውስጥ ሆናል በፍቅር ተንገበገብኩልሽ ቢሆንም ባይሆንም ባንቺ ተስፋ ቆርጠን ባገኝም ባጣሽም ተስፋ ቆርጥበሽም ያሰብኩት ቢሰሜ ውስጡ ሆናርቴ በፍቅር ተንገበገብኩልሽ ቢሆንም ባይሆንም አንቺ ተስፋ ቆርጠን ባገኝም ባጣሽም ተስፋ ቆርጥበሽም በሰጠኝ እድሜ ብቻዬን አመጣማ ከአንቺ ጋር ከታየኝ አምሮ አንዱን ቀን ባይኔ እድሜ ነው ለኔ መለያየት ሞት ነው ለተዋደደ ሰው መለያየት ሞት ነው ለተዋደደ ሰው ስቃይ ነው አሳየኝ ደርሶብኝ ብቀምሰው ስቃይ ነው አሳየኝ ደርሶብኝ እንዋደድ ነበር ሰው ሲቀናብን እንዋደድ ነበር ሰው ሲቀናብን ስንለያይ ቀኑ ጨለመብን ስንለያይ ቀኑ ጨለመብን ያሳለፍነው ጊዜ እየመጣ ባይኔ ያሳለፍነው ጊዜ እየመጣ ባይኔ በሀሳብ ገደለ ተንገላታሁ በሀሳብ ገደለ ተንገላታሁ መለያየት ክፉ በቁም መቀበር መለያየት ክፉ በቁም መቀበር በትዝታ ገር ያስጮኸኝ ጀመር በትዝታ
ያስቆመኝ ያሳለፍነው ጊዜ እየመጣ ባዬ ያሳለፍነው ጊዜ እየመጣ ባዬ በሐሳብ ገደለ ተንገላታሁኔ በሐሳብ ገደለ ተንገላታ መለያየት ፍጹም ሞተው ነው መለያየት ፍጹም ሞተው አሞራው በሰማይ ሲያይሽ ማለት አሞራው በሰማይ ሲያይሽ ማለት ምን አይነት ውብ ቆንጆ ናት ብሎኛል የአስመራ ልጅ አባሻው ብሎኛል የትግራይ ልጅ የመቀሌ ብሎኛል አሞራው በሰማይ ሲያይሽ ማለት አሞራው በሰማይ ሲያይሽ ማለት ትንግርቱበት የታደልሽ ትንግርቱበት የታደልሽ አንቺ ወጣት እንዴት ነሽ አንቺ ጉብል እንዴት ነሽ ምት አሞራው በሰማይ ሲያይሽ ማለት የጎንደር ልጅ ድንቢያ ብሎኛል የጎጃም ልጅ ማርቆሳ ብሎኛል የአዲስ አበባ ጉለሌ ብሎኛል ናካሄዷ ቄንጠኛ ነው ብሎኛል አሞራው በሰማይ ሲያይሽ ማለት አሞራው በሰማይ ሲያይሽ ማለት ትንግርቱበት የታደልሽ ትንግርቱበት የታደልሽ አንቺ ጉብል እንዴት ነሽ አንቺ ወጣት እንዴት ነሽ ምት አሞራው በሰማይ ሲያይሽ ማለት አቤት አቤት እንዳብሎኛል ስትናገር ታፈዛለች ብሎኛል ምን አይነቷ ውብ ቆንጆ ናት ብሎኛል አሞራው በሰማይ ሲያይሽ ማለት አሞራው በሰማይ ሲያይሽ ማለት ትንግርቱበት የታደልሽ ትንግርቱበት የታደልሽ አንቺ ወጣት እንዴት ነሽ አንቺ ጉብል እንዴት ነሽ አሞራው በሰማይ ሲያይሽ ማለት አሞራው በሰማይ ሲያይሽ ማለት የወሎ ልጅ አምባሰላ ብሎኛል የጅማ ልጅ ከፋ ብሎኛል ስትናገር ታፈዛለች ብሎኛል አሞራው በሰማይ ሲያይሽ ማለት የሐረር ልጅ ከዚራ ብሎኛል አሞራው በሰማይ ሲያይሽ ማለት አሞራው በሰማይ ሲያይሽ ማለት ትንግርቱበት የታደልሽ ትንግርቱበት የታደልሽ አንቺ ወጣት እንዴት ነሽ አንቺ ጉብል እንዴት ነሽ ምት
ቃለ መጠይቅ የሚያደርግልን ደምሰው መርድ ነው። ወደ ቃለ መጠይቁ እንሄዳለን። የኢትዮጵያ ቡድን ብሔራዊ በረኛ በመሆን ለረጅም ጊዜ የተጫወተ ስፖርተኛ ነው። ደሳለኝ ገብረ ጊዮርጊስ ይባላል። በቀጥታ ወደ ጥያቄዎች ይገባለሁ። ደሳለኝ ምን ያህል ዓመት ከክለብ ጀምሮ ማለት ነው ምን ያህል ዓመት ኳስ ተጫውተሃል? እንግዲህ ከዚህ ከ1990 ዓመት ጀምሮ 14ኛ ዓመቴ ነው በኳስ ተጫወተ። እሺ 14 ዓመት በክለብም በብሔራዊ ቡድንም ደረጃ የተጫወተ ተጫዋች ነው። በኳስ ጨዋታ ህይወትህ በጣም የተደሰትክበት ቀን በአገር ውስጥ ጨዋታ የሚሆን በውጪ ሁለቱም ቢሆንም ይመረጣል። የትኛው ቀን ነው? ለምን? እንግዲህ በኳስ ዓለም ውስጥ ብዙ የሚያስደስትና የሚያሳዝን ነገር አለ። ይሄ ደግሞ በኳስ ላይ ያለ ነገር ነው እና እኔ በእግር ኳስ ብዙ ጊዜ ተደስቻለሁ። ብዙ ጊዜም ያዘንኩበት ጊዜ አለ። ለምሳሌ ድሮ አስመራ የምጫወተው የነበርኩት የኤርትራ ጫማ ቡድን በዛን ጊዜ ለ26 ዓመት የዞረ ዋንጫ እኛ ራሳችን የኤርትራ ጫማ የጥሎ ማለፍ ዋንጫ ማለት ነው ስንጠቀለው በጣም ደስ ብሎኛል። ከዛ በኋላም አዲስ አበባ ገብቼ ቅዱስ ጊዮርጊስ ቢራ ከገባ በኋላ ለተከታታይ ለ3 ዓመታት ያህል የኢትዮጵያ ሻምፒዮና የሱፐር ካፕ ሻምፒዮና በሙሉ በመሆን ለ3 ዓመት ያህል ተከታታይ ዋንጫ በመውሰዳችን ይሄ ደስታ አለኝ። በአንጻሩም የማዝንበት ጊዜ ብዙ አለ። በተለይ አጋጣሚ ሆኖ ብሔራዊ ቡድናችን ነው በብሔራዊ ቡድናችን የተደሰትኩበት ጊዜ አለ። በ1984 የግንቦት 20 በዓል ጊዜ ናይጄሪያን የሚያክል ትልቅ ቲም አሸንፈን 4-1 አሸንፈን ዋንጫ ወሰንበት ማለት ትላልቅ ታዋቂ ተጫዋቾች ነበሩ። እነ ጆርጅ ፊኒዲ እነ ሳንዴ ኦሊሻ ምናምን የነበረበት ጊዜ ነው። ያዘንኩበት ደግሞ ብዙ ጊዜ የማዝንበት በዚህ በብሔራዊ ቡድን ነው። አጋጣሚ ሆኖ ብሔራዊ ቡድናችን በብዙ ምክንያቶች ውጤት ልናመጣ አልቻልንም። ይሄ ስፖርት ተወዳጁ ኢትዮጵያ ልናስደስተው አልቻልንም እና ይሄ በዚህ ብዙ ጊዜ በራሴ አዝናለሁ እና እኔም ሆኜ ሌሎችም ተጫዋቾች ከዚህ በኋላ ፌዴሬሽኑም ህዝቡም ተጫዋቹም ተባብረን አትሊስት ለዚህ ለኢትዮጵያ አንድ ምናስደስተው ነገር እንላለን እንጂ በዚህ በኢትዮጵያ ብሔራዊ ቡድን በተለይ ብዙም አልተደሰትኩበት። አጥቂዎች ተከላካይን፣ ተከላካዮች አጥቂን፣ በረኞች አጥቂን ምናልባት ብዙ ጊዜ ጨዋታው ስለሚያገናኛቸው የሚያደንቁት ወይ የሚፈሩት ተጫዋች ይኖራል። አንተ ግብ ጠባቂ እንደመሆን መጠን በሀገር ውስጥ ኳስ ይዞ ሲመጣ የምትፈራው አጥቂ ማን ነው? እንግዲህ ማጋነን እንዳይሆን እንጂ ፈርቼ አላውቅም። ይሄ ኳስ ያለ ነገር ነው። ምክንያቱም ታድናለህ፣ 5 ካዳንክ 1 ሊገባብህ ወይ 2 ሊገባብህ ይችላል። ይሄ በኳስ ዓለም ያለ ነገር ነው እና ፈርቼ አላውቅም። ለማንኛውም አጥቂ ግን ለሁሉም ግምት ሰጠዋለሁ። እንኳን እዚህ የምታየው አዲስ አበባ በሃየር ዲቪዥን ሆነ ሳይሆን ከቀበሌ የመጣትም ምን ያልንቅም። ምክንያቱም ኳስ ነውና ማንም ህፃን ልጅ መጥቶ ሊያሸንፍ ይችላል። ስለዚህ እኔ በኳስ ፈርቼ አላውቅም፣ በኳስም ቀልጄ አላውቅም ነው ሁሉ። እሺ ግቦች ይገባሉ በረኛ ላይ ግቦችም ያድናል ግብ ጠባቂ እና ገብቶብህ ግን በጣም ያስደሰተህ ጎል ራስ ላይ ነው የገባው፣ ግን የአጥቂው ችሎታ የአጥቂው ብስለትና ያስቆጠራት ጎል በጣም ደስ የምትልካለች። ለኔ እንኳን ቅርታ አድርግልኝ እንጂ እኔ ደስ የሚልኝ ጎል ገብቶብኝ አያውቅም። እኔ ምክንያቱም ደስ የሚል ጎል የሚገባ የለም። ምክንያቱም ያሳዝናል ሁሉ ነገር። ግን አንዳንዶቹ ከገመትካቸው ውጭ ምንድነው አሉ ተጫዋቾች አሉ ጎል የሚያገቡ ምናምን አሉ እና አንዳንዱ ታደንቀው ትችላለህ። እኔ ላይ ጎል ሲያገቡ ግን አላደንቃቸውም፣ ምክንያቱም እኔ ጋር እየገባ ነው። ግን በዚህ አንድ ላደንቀው የምፈልገው ዘንድሮ አሁን ስንጫወት ማለት ያለፈው ዓመት ኢትዮጵያ ሻምፒዮና ጫወት አጋጣሚኛ ብዙ ችግር ነበረን፣ በተጫዋች ችግር ነበረን። ከቡና ጋር ስንጫወት በሰፊ ጎል ተሸንፈናል እና ያኔ እንግዲህ አዲስ አበባ ስቴዲየም የሚገባ ሰው ወይ በቴሌቪዥን የሚያይ ሰው ማንቱማን ይባል 1-1 ስንገናኝ ምናምን እንግዲህ በራሴ ነው የምገባው። ጥሩ ኳሊቲ አለኝ ነው የምለው እና ልክ እንደዛ ላድል እንደወጣ ዘንድሮ ካሳ ያገባልኝ ጎል ተዘር ነው። ዞሮ ተማመኑ።
ዞሮ ተባብለናል። ጥሩ ጎል ሲሆን ራሱን አይገባበትም። ማንም ሲሸነፍ አይወድም ሲገባበት፣ ግን የአጥቂው ኳሊቲ ግብ ያስቆጠረበት ፖዚሽን ሁኔታ ሁሉ ሊያስደስት ይችላል። መጨረሻ ላይ ተስማምተናል። ረጅም ጊዜ በእግር ኳስ ውስጥ ያሳለፍክ፣ ረጅም ጊዜ በስፖርት ውስጥ ያሳለፍክ፣ ኢንተርናሽናልም የሀገር ውስጥ ጨዋታዎችም ላይ የተሳተፍክ በመሆንህ የዳበረ ልምድ እንዳለ ነው የማውቀው። በእነዚህ ውስጥ ደግሞ ብዙ አጋጣሚዎች ሊኖሩ ይችላሉ። የሚያስቆ ሊሆኑ ይችላሉ፣ የሚያሳዝኑ ሊሆኑ ይችላሉ፣ ሌላም ስሜት ሊፈጥሩ የሚችሉ ሊሆኑ ይችላሉ እና እስቲ ከነዚህ መካከል የምታስታውሳቸውን አንድ ሁለት ንገረን። መጀመሪያ ጊዜ ወጣት ብሎ ተመረጠ ማለት ነው በ1977 ዓመተ ምህረት ማለት ነው። ኢትዮጵያ ወጣት ቡድን እነ ገብረመድህን፣ እነ ሙልጌታ፣ እነ ሚሊዮን ብዙ በጣም ኃይለኞች ተጫዋቾች የነበሩት ማለት ነው። ያኔ ነው በጣም ትላልቅ ተጫዋቾች የነበሩበት ጊዜ ማለት ነው። እና ዛምቢያ እየተጫወትን ያለን በጣም ኃይለኛ ዝናብ ዘነበ። እዚህ 2-2 ስለወጣን እዛ ይግድ እነሱን ካሸነፍን ዚምባብዌ ነበርን ጨዋታ እና ለባዶ እየመሩ ነበረ። በሁለት ቁጥር የሚጫወተው የነበረው በጣም ኃይለኛ ተጫዋች ነበረ እና ሚሊዮን ነበረ በዛ የሚጫወተው። በኋላ ቀይሮት እንዳለ ፌሳ ይባል ነበር። ቀይሮት ተቀያየሩ ቦታ ማለት ነው። ያኔ እንደዚህ እንዳሁኑ ሲስተም 3-5 ሲስተም ምናምን አልነበረም እና ቦታ ቀየረውና ያን ፖዚሽን ይዘን እንተር የነበረው። በኋላ ልጁ በጣም ስላስቸገራቸው ሚሊዮን ለካ ሲቀይረው ስላስቸገረው ነው ልጁ የቀየረው። ለእንዳለ ቀይረኝ ቀይረኝ ይለዋል። እኔ አልቀይርም። ለምን አትቀይረኝም ማለት ኢትዮጵያ እኮ የጋራ ነው። ስለዚህ ለብቻ ሊደበድብህ አይደለም። ስለዚህ እዛ ትንሽ ታክሉን ቅመሰው አለው። እሺ ጨዋታ ካቆምክ በኋላ ምንድነው ማድረግ የምትፈልገው? ምኞትህ ምንድነው? ከዛ በኋላ እንግዲህ እኔ እዚህ ሊደርስ የኢትዮጵያ ሕዝብም ይሁን የኢትዮጵያ አካል ማሰልጠኛና ስፖርት ኮሚሽን ብዙ ወጪ ነው ያወጣልኝ እና ይሄ ደግሞ ስፖርተኞች የሚያሳዝነው ስፖርተኞች ካቆሙ በኋላ የሚያስታውሳቸው ሰው የለም እና ራሳችንም ትንሽ አንጥርም። እኔ አትሊስት የኔ ሐሳብ እግዚአብሔር ካሳካልኝ እንደኔ የመሰሉ በረኞች ከኔ የሚወጡ በረኞች ለማፍራት ማሰብ ነው እና ስለ ወይ በክለቤ ወይም ደግሞ በሌላም ምክንያት አድርጌ በረኞችን ለማሰልጠን እሞክራለሁ። እሺ ደሳለኝን እዚህ ድረስ ተገኝቶ ለሰጠን ሰፊ ማብራሪያ በኢትዮጵያ ቴሌቪዥን ድርጅት ስም ላመሰግን እወዳለሁ። ደሳለኝ አመሰግናለሁ።
ለእስከ ዛሬው ድካም ምንም ባደርግልሽ እኔስ ባይረካ ፈጣሪ እንዲከፍልሽ እምለዋለሁ ሌላማ ሌላማ ሌላ ምን እላለሁ ሌላማ ሌላማ ሌላ ምን እላለሁ የሚያስጨንቀኝ ከምንም በላይ ክብደቱ የሚሰማኝ ከምድር ከሰማይ እኔ አንቺን ውለታ እንዴት እከፍላለሁ ኑሪልኝ ኑሪልኝ ሌላ ምን እላለሁ ኑሪልኝ ሌላ ምን እላለሁ ሁሌ የሚያስጨንቀኝ ከምንም በላይ ክብደቱ የሚሰማኝ ከምድር ከሰማይ እኔ አንቺን ውለታ እንዴት እከፍላለሁ ኑሪልኝ ሌላ ምን እላለሁ ኑሪልኝ ሌላ ምን እላለሁ
ያሰቡት ነገር እንደገና እንደገና በፍቅርሽ አካሌ እንደገና ኩበቱ ነው እንዳይጨስ እንደገና ለመልካም ኑሯችን በገባሽ መለስ እንደገና እንደገና መውደድ እንደገና እንደገና ፍቅር እንደገና እንደገና የገኘምና እንደገና መውደድ እንደገና እንደገና ፍቅር እንደገና እንደገና የገኘምና እንደገና ጆሮን እየሰማው እንደገና ልብ እየታዘበ እንደገና ኑሮ እኳ ይገፋል ሸረፈ ታሰበ እንደገና እንደገና በልቶ ልቦናው እንደገና ሰው ታስተዛዘነ እንደገና ተስፋ ተቆራጭ ነው እየተወሰነ እንደገና እንደገና መውደድ እንደገና እንደገና ፍቅር እንደገና እንደገና የገኘምና እንደገና መውደድ እንደገና እንደገና ፍቅር እንደገና እንደገና የገኘምና እንደገና መውደድ እንደገና እንደገና ፍቅር እንደገና እንደገና የገኘምና እንደገና አራት ነብር መሳይ እንደገና ከማድረግ ዓይንሽን እንደገና እንደ ሻማ መብራት አድምቂው ፊትሽን እንደገና እንደገና ለምን ታኮርፊያለሽ እንደገና ፈገግታ ስጪኝ እንደገና ፍቅርሽ ጋር መብራት እንዳይሆንብኝ እንደገና እንደገና መውደድ እንደገና እንደገና ፍቅር እንደገና እንደገና የገኘምና እንደገና መውደድ እንደገና እንደገና ፍቅር እንደገና እንደገና የገኘምና እንደገና እንዳምኔ ደመና እንደገና ፊትን በማጥቁር እንደገና ሊሳካ የቻለ ያሰቡት ነገር እንደገና እንደገና በፍቅርሽ ናካሪ እንደገና ኩበቱ ነው እንዳይጨስ እንደገና ለመልካም ኑሯችን በጌታሽ መለስ እንደገና እንደገና መውደድ እንደገና እንደገና ፍቅር እንደገና እንደገና የገኘምና እንደገና መውደድ እንደገና እንደገና ፍቅር እንደገና እንደገና የገኘምና እንደገና ጆሮን እየሰማው እንደገና ልብ እየታዘበ እንደገና ኑሮ እኳ ይገፋል ሸረፈ ታሰበ እንደገና እንደገና በልቶ ልቦናው እንደገና ሰው ታስተዛዘነ እንደገና ተስፋ ተቆራጭ ነው እየተወሰነ እንደገና እንደገና መውደድ እንደገና እንደገና ፍቅር እንደገና እንደገና የገኘምና እንደገና መውደድ እንደገና እንደገና ፍቅር እንደገና እንደገና
ከማትጠገበው ከዚያች ላይ ደጅ ተቃጠፈ ሎሜ ተበላ ተደንጎ ሸጋ ልጅ ማዳ በቅሎ ተንጀርጎ እሸት በላሁ እንጂ ከማትጠገበው ቆንጆ ላይ ደጅ ተቃጠፈ ሎሜ ተበላ ተደንጎ ከሸጋ ልጅ ማዳ በቅሎ ተንጀርጎ ናብላ ጠጣኝ ከሽምብራው ማታ ከሸቱ ከታኝ መብላቴ መስቀረ ደርሶ መጠጠሬ እሸታ ይታለፉ ቀመስኩኝ ታጥሬ ከሚወዷት ጋራ ሲሉ ጓዳ ደጅ ከጓሮ እሸት ቀርቶ በጅዞ ነው እንጂ በደራች በውበት በተፈጥሮ ውበት ታጅበን እንድናል ፍቅርን በስሜት ሐረግ የወይን እሸት የወይን አለ ከግቢው ከዚያ ረግረግ በስሎ ደርሷል ምን ይደረግ መቼ በላ መቼ ይደረግ ሐረግ የወይን እሸት የወይን አረግ መላ በይ እንጂ መላ ልቤ ወዲያ አንቺ እኮ አይደለም የማር እሸት የማር ዛላ የኔ ፍቅር የኔ ገላ መላ በይ እንጂ መላ እዴ እሸት በላሁ እንጂ ከማትጠገበው ከዚያች ላይ ደጅ ተቃጠፈ ሎሚ ተበላ ተደርጎ ከሸጋ ልጅ ማዳ በቅሎ ተንጀርጎ እሸት በላሁ እንጂ ከማትጠገበው ከአገሬ ልጅ ደጅ ተቃጠፈ ሎሚ ተበላ ተደርጎ ከሸጋ ልጅ ማዳ በቅሎ ተንጀርጎ ሞላው ትርንጎና ሎሚ ታይቶ ማይቀጠፉ መች ሆነ ከራሜ ሾላና እንኮዩንስ አይኔ መች አለፈው ከደጇ ላይ ከረምኩ ስባጥታ ወርደው የግቢ ዋሉ በት የአትክልቱን ቦታ ቃኘው ጎበኘሁት የአበባውን ሽታ የደጇ ላይ ለግለግ በምንጭ የታደለው ዋጥ ቢያረገኝ ነበር የምገላገለው ዘማም ካንገቴ ላይ መታይ ዘማም እድኝን ያላንቺ አልኖረም በስኩታ ናፍቆት ገዳይ አንቺ መስቄ ጠማን ጉዳይ ተነሽ ከሊት በላይ መላ በይኝ እንጂ መላ ልቤ ወደ አንቺ እኮ አይደለ የማር እሸት የማር ዛላ የኔ ፍቅር የኔ ገላ መላ በይኝ እንጂ መላ ሻረግ የወይን እሸት የወይን አረግ ከግቢው አካል ያረግረግ በስሎ ደርሷል ምን ይደረግ መቼ በላ መቼ ይሰረግ ሰላምከ ሀርከፉን ያዴኩ ሰላምከ ተሲሉ ጸጉር ቁመና ካሄድ ሸጋርጎ ፈጥሮሃል ያየህ ይደነቃል በፍቅር የተነሳ ስንት ጉዳይ